ውድ ቤተሰቦቼ ዶናቴን በዚህ መልኩ እየጠበስኩ ነው። ያው ትንሽ ኒሻ ስላረኩበት ነው እንደ አረፋ ነገር ያመጣው። ኒሻ ስታረጉበት የምጠብሱን ነገር እንትን አይለውም፣ ዘይትን አይይዝም። ወአለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቼን ያለው አልሐምዱሊላህ። እናንተስ እንዴት ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ወያላችሁበት ሰላማችሁ ብዝት ይበልልኝ ውዶቼ። በነገራችን ላይ ኮይቶይ ብራቸው ብቻ አይደለም ቆንጆ፣ ዱቄታቸውም እንደዚህ ቆንጆ ነው። በጣም ቆንጆ። ባለፈው የሰራሁት እናንተ ዶናት አይደለም፣ የባለፈው ሀሳቤን ቀይሬያለሁ። ያበደ ዶናት በዚህ ሰርቼ ትናንት የባለፈውን አንቺ ነሽ የሰራሽው አይደለሽም ተባልኩኝ ነው የምላችሁ። ከዚህ ጋር አንድ ሾርባ ማንኪያ ካሜራ ጨምሬያለሁ። አሁን ደግሞ 2 የሾርባ ማንኪያ ወተት ጨምራለሁ። በጣም ቆንጆ ነው። ባለፈው ሼር ያረኳችሁ ይቅርታ ያን ዶናት አይደለም፣ ሀሳቤን ቀይሬያለሁ። ዶናት ይሄ ነው ውድ ቤተሰቦች። ያን ባለፈው የሰራሁበት ዱቄቱ ጅል ነበረ። ያው እንዳያችሁት ብዙም አልነፋልኝም ነበር። በዚህ ግን ይሄን አምጥተው ትናንት ስሰራ በጣም ቆንጆ ሆነ። ሁሉም ነገር የተለየ ነው የሚሆነው። እናንተ ለካ ዝም ብሎ ሙያ ማወቅ ብቻ ፋይዳ የለውም። ዋናው መስሪያውን ማገዝ ያደርግ ነው። እኔ እንግዲህ ለማንኛውም ይሄ 1 ኪሎ ነው፣ ግማሽ ቀድር ነው የተጠቀምኩት። ያውም ግማሽም አይሆንም፣ ምክንያቱም የሚጠባበስ ነገር ብዙም አይበሉም ሰዎች። ግማሾቹ ናቸው እንጂ ግማሾቹ አይበሉም። ይሄ ይበቃኛል ብዬ አስቤያለሁ። እንግዲህ ውድ ቤተሰቦች ደግሞ ቤኪንግ ፓውደር 1 ማንኪያ ጨምሬያለሁ። ቤተሰቦች እርጎ ደግሞ 1 ማንኪያ ጨምራለሁ። ግን 1 ማንኪያ ስላችሁ እንደዚህ ሙልት ካለ በጣም ያው አደጋ ነው። ይሄ አሁን ያው 1 ግማሽ ሊሆን ይችላል፣ ምክንያቱም በጣም ሙልት ብሏል። ቤኪንግ ፓውደሩንም ስትጠቀሙ እንደዚህ በጣም አትሙሉ። እንትኑን ራሱ ካሜራውን 1 ማንኪያ አልኳችሁ እንጂ እንደዚህ ቀድር ነው፣ በጣም ሙሉ አይደለም። 1 ማንኪያ እና 1 ማንኪያ ይለያያል። ለምሳሌ እንደዚህ የሆነና በደንብ እንደዚህ ፍስ ብሎ እንትን ያለ አንድ አይደለም። ውድ ቤተሰቦች ተቀጠል ውድ ቤተሰቦች አሁን ደግሞ ቫኒላ ትንሽ አድርጌያለሁ። ስሙን ይሄንን በደንብ አላውቀውም፣ ያው እናንተ አስተካክሉት። እኔ ቫኒላ ነው የምለው። እንግዲህ ቫኒላም እንዲህ ያልኩት አለሁ አለም እና 2 እንቁላል ስለምጨምር ለሽታው ነው ያንን ያረኩት። ይሄን 2 እንቁላል እንግዲህ ሰብሬ ጨምሬ እንገናኝ። ያው ካሜራማኗ ነው ስለሆንኩ እየሰበርኩ ለማሳየት ያው ብዙም እድሉን አላገኘሁትም። እንግዲህ እንቁላሌን ሰብሬ ተመልሰን ተገናኝተናል ውድ ቤተሰቦች። አሁን እንግዲህ ልክ የፀሐይ ውሃ እንደሚባል ለብ ባለ የጤፍ ማብኪያ እንደሚሉት እናቶቻችን እንደዛ በሆነ ውሃ በደንብ እሽት አድርጌ ያቦካዋለሁ። ባለፈው በማሽን ነበር ያቦካሁት። ደግሞ እሱ ብሎ ማሽን ካህረባውን መቁጠሩ አትሉም? እንደዛ ለማያምር እንትኑ ዶናቱ። አሁን ይሄን በደንብ በእጄ ነው እሽት አድርጌ ማቦካው። ለይች ማሽን አልቀሰቅስም እኔ ፈሩሂናት። በቃ ተከታተሉ። ውድ ቤተሰቦች ትንሽ ጨው ጨምራለሁ። ያው ገና ግብአትን ጨምሬ አልጨረስኩም። ጨው የተወሰነ ጨምሬያለሁ። እኔ እንደምታውቁት እንግዲህ በግምት ነው ብዙ ነገር የማረገው። ዘይትም አንድ የቡና ሲኒ የሚሆን ቀድር በግምት ጨምሬያለሁ። ብለኩት አሪፍ ነው። ተው እንደነዚህ ብላችሁ በግምት ከማረግ ብዬ ነው። እናም ስኳር ደግሞ ይቺ የስኳር መለኪያችን ናት። የቡና ሲኒ ነው የምትይዘው ባረቦቹ። እንደዚህ ጨምሬያለሁ። ይሄን ግብአቱን ከጨመርኩ በኋላ በደንብ አድርጌ ቆንጆ አድርጌ በጃሸዋለሁ። ውሃውን ለብ እያረኩ ነው። እርግጠኛ ነኝ ድምጽ ይሰማችኋል። ሊጣችን በዚህ መልኩ በደንብ እሽት አድርጌ አብኩቸዋለሁ። በጣም ቆንጆ ነው። ቆንጆ ሆኗል። እንደምታዩት ያው ይሄን ሰሃኑን አጥቤው ነው በደንብ አሽት አድርጌ ካቦካሁ በኋላ ሊጡን ከሌላ ሳህን ታረጉና ለካሜራ ለእናንተ ለውድ ቤተሰቦች ክብር ስል ጥብ አድርጌ እንደገና ሳህኑ መልሼ ከዚህ አድርጌው ነው እንጂ ሳቦካማ ምኑ ተይዞ ይሄ ሁላ ዱቄት ብቻ ሊጥ ብቻ ሆኖ ነበረ። ውድ ቤተሰቦች እንግዲህ ደግሞ ቀጣውን እየጠበስን እየዳመጥን እንደዚህ አድርጌ ለ40 ደቂቃ በላስቲክ ሽፍን አድርጌ ካኖርኩት በኋላ በነገራችን ላይ ሙቀት እና ሰዓት አቀማመጡ እንዲህ የአካባቢያችን ይለያል። አሁን እኔ ያለሁት መዲነት ለሚነወራ ነው። አሁን ደግሞ ወደ መዲና ብርዱ አልቆ ሙቀቱ እየገባ ስለሆነ ለ40 ደቂቃ ያህል ባስቀምጠው በጣም ቆንጆ ሆኖ እንደምፈልገው አይነት ሆኖ ይቦካልኛል። በዛ ላይ ደግሞ እኔ እጄ ለሊጥ ምናምን አይታማም፣ ያቦካል አልሐምዱሊላህ። እና ውድ ቤተሰቦች ይሄንን እንግዲህ በደንብ በላስቲክ ሽፍን አድርገን እናኖርና
በኋላ ከመዳመጡ ከመከፋፈሉ ላይ እንገናኛል በድጋሚ። ሰዎች ንጹህ ኪስ የሱቅ ኪስ አለ አይደል? ከኛ ቤት ካርቶን ነው የሚመጣው እንዲህ አይነት ትንሽም ተትልቁም በሶስት እንትን ሆኖ በሶስት ያኔ ትንሽ ተትልቅ ትንሽም ትልቅም መካከለኛም ሆኖ በካርቶን ነው የሚመጣው። ስለዚህ እንዲህ አይነት ኪስ እኛ ቤት አይታሰብም። ከፈለጋችሁ ነው ውሰዱ። መዲና ያላችሁ ላቀብላችሁ። እንደዚህ አድርጌ ጠቅለል አድርጌ ለ40 ደቂቃ ያህል ላስቀምጠውና ምን እንደሚመስል አብረን እናያለን። ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ውድ ቤተሰቦች አሁን ዶናቴን በሶስት አይነት ነው መስራት የፈለኩት። ያው በኖቲላና ሊስተር። ውድ ቤተሰቦች ዶናቴን አሁን እኔ በሶስት አይነት ነው መስራት የፈለኩት። ኖቲላውንና ያንኛውን ሊያመጡ ሂደዋል። እኔ አሁን በዚህ አንድ የሻሂ ካሳ ስኳር ልፈጭ ነው። ይሄ ሄል ብቻ ነው የምፈጭበት፣ ሌላ ቅመማ ቅመም አልፈጭበትም። በደንብ ድቅቅ አድርጌ ፈጨዋለሁ። ብቻ ሁላም አድርጌ በዚህ መልኩ ፈጭቸዋለሁ። ይሄን እንግዲህ ከሰፊ ሳህን ነው የማረገው። ውድ ቤተሰቦቼ እንደምትመለከቱት ሰፋ ያለ ሳህን አድርጌያለሁ። እናንተም ከሚመቻችሁ ቦታ ላይ ታረጉና እና አሁን በዚህ መልኩ ደርሷል። በጣም ቆንጆ ሆኖልኛል። ለውት እንደምታዩት ግትር ነው የሚለው። ይሄንን ከሶስት ቆራረጥና ከፋፍዬ ወይ ከሶስት ወይ ከአራት ከፋፍዬ መልሰን እንገናኝ። ላይ ነው እንትኑን ዘረጋው ወቸ በዚህ መልኩ ለሶስት ከፍዬዋለሁ። አሁን በደንብ ያመጣዋለሁ። ይሄን ዱቄት ነው የምነሰንሰው፣ ያንኛው ስኳር ነው እንደምትመለከቱት። አድርጌ በምፈልገው መልኩ እንትን ብያለሁ። አያቸው ከዚህ የዛሬ ይለያል ነው የምላችሁ። አብራችሁ መልኩ ካረጋችሁ በኋላ የምጠቀመው በሃይላንድ ነው። ምክንያቱም አለን የራሱ የዚህ ግን በደንብ ያሰፋዋል ማለት ነው። እንደዚህ ሃይላንድን ከዘይት ትንሽ ነከር እያረኩ ጫፉ መሀል ላይ መሆኑን አረጋግጡ። ያው ትንሽ አሁን ካሜራውን በእጄ ስላያዝኩ ላበላሽ እችላለሁ። እንደዚህ ያረጋችሁ በጣም በቀላል መልኩ ማውጣት ትችላላችሁ። ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አትርሱ። ቤተሰቦች አሁንም በድጋሚ እንትን ብያለሁ። እኔ በዚህ ነው የማረገው።